በምክር ቤቱ አብላጫ ድምጽ ሲያገኙ ሙስሊሞች በሀገሪቱ ምጣኔ ሀብት ላይ ቀዳሚ ባለመብቶች እንደሆኑ ይናገራሉ። ከሀገሪቱ ሀብት ሰብስበው ለማን የሚሰጡ ይመስላችኋል? አዎ ለከዳተኞች ሀብታችንን ማከፋፈላቸው ትክክል ነው ብላችሁ ታስባላችሁ? ይህንን እውነት ትቀበሉታላችሁ? የብሔር ብዝሃነትን ስታስተናግድ የኖረችው የቢሊዮኖች ሀገር ህንድ በታሪኳ የናሬንድራ ሞዲን ያህል ጠንካራም ከፋፋይ መሪ አይታ አታውቅም ይባላል። እንደ ሌሎች ብሔርተኛ መሪዎች ሁሉ ልዩነትን አጋነው በመስበክ ብዙሃኑን የልብ ትርታ እያዳመጡ ህዝባቸው መስማት የሚፈልገውን ተስፋ በአማላይ ቃላት እየሸመኑ ልብ የሚያሞቁት ናሬንድራ ሞዲ እዚያችን ሀገር የፖለቲካ ባህል ከስሩ ቀይረውታልም ይባላል። እርሳቸው ስልጣንን ከጨበጡ ወዲህ በዓለም በእስልምና ሃይማኖት ተከታዮች ቁጥር አንደኛ የሆነችው ህንድ ለሙስሊሞች የማትመች በርካቶች ዳጣን የሆኑባት አገር ሆናለችም ይባላል። ምንም እንኳን በእርሳቸው የአመራርነት ዘመን ህንድ በታሪኳ ከፍተኛ የተባለ የምጣኔ ሀብት ምርታን ብታስመዘግብም የዓለማችን አምስተኛዋ ባለግዙፍ ኢኮኖሚ ሀገር ለመሆኑ ብትችልም ነባሩ ህዝቦቿ የመቻቻልና የአብሮነት እሴት የተሸረሸሩባት ከመሆን አልዳነችም። ከመቼውም ጊዜ በላይ በዚህን ዘመን ህንድ በተቃርኖች የተሞላችና ህዝቦቿ በጥርጣሬ የሚታዩበት ሆናለች። ናሬንድራ ሞዲን ከሌሎች የእስያ ብሔርተኛ መሪዎች የሚለያቸውም ይኸው ዘውጌነታቸው ነው። በሃይማኖት መደራጀትን ገድፎ በብሔር መደራጀትን የሚፈቅደው የሀገራችን የፖለቲካ ባህል በሂንዱ ሃይማኖታዊ ብሔርተኝነት ከሚዘወረው የህንድ ፖለቲካ የሚመሳሰለውም አግላይና ኢፍትሐዊነት የተንሰራፋበት በመሆኑም ጭምር ነው። አሜሪካዊ የፖለቲካ ሳይንስ ተመራማሪና ጸሐፊ የሆነው ፍራንሲስ ፎካያማ ብሔርተኝነትን የሊበራል ዲሞክራሲ ደንቃራ ሲል ይጠራዋል። ያም ሆኖ ግን ኢፍትሐዊነት በነገሰባት አግላይነት በጎመራባት ዓለም ሊበራል ዲሞክራሲ ገዢ ርዕዮት ሆኖ በወጣበት በዚህ ዘመን ብሔርተኝነትን አምጦ የወለደው ይኸው አግላይነትና ኢፍትሐዊነት መሆኑን ፎካያማ አይሸሽግም። በሀገር አንድነት ስም ዲሞክራሲን የተጠየፉ መሪዎች መፈጠራቸው ሚስጥርም ይኸው ነው። የወቅቱን የሀገራችን የፖለቲካ ስብራትም ከዚሁ ሁኔታ ጋር አጎዳኝቶ መመልከት ይቻላል። ዘመኑ በሰላም ስም ጦርነትን የሚፈጥሩ በፍትህ ስም ኢፍትሐዊነትን የሚያነግሱ እኔ ከሌለው ህልውና ያከትማል እያሉ የዜጎቻቸውን ተፈጥሯዊና ዲሞክራሲያዊ መብቶችን አደጋ ላይ የሚጥሉ መሪዎች ዲሞክራሲያዊ በተባለው ሀገራት ሳይቀር ወደ ስልጣን የመጡበት ዘመን ነው። የህዝባቸውን ስስጎን እየኮረኮሩ ድጋፍ የሚያሰባስቡት፣ በአደባባይ ታይታን የሚያዘወትሩት፣ በአማላይ ቃላት የማይጨበት ተስፋን ለህዝባቸው እየመገቡ ጠላት እየፈጠሩ በጠላቶቻቸው ህልውና ስልጣናቸውን የሚያጠናክሩ እኔ ወዲያ ላሳር የሚሉ መሪዎች የበረከቱበት ዘመን ቢኖር ይህ ዘመን ነው። በሁሉም የጠረፍ ግዛቶች ሰራዊቱን እናሰማራለን። የሃንጋሪ አቋም ምን እንደሆነ ሊነግሩኝ ይችላሉ? እርምጃ። የሃንጋሪያውያን አቋም ይሄ ነው። በታላቁ አሜሪካ ስደተኞችን አታሳዩኝ የሚሉት ትራምፕ በላቲን አሜሪካዋ አርጀንቲና ጆዋን ፔድሮ፣ በአውሮፓዊቷ ሃንጋሪ ቀኝ አክራሪው ቪክቶር ኦርባን፣ ቱርክየ ሪፐብሊክ በሰላማዊ ብሔርተኝነት የሚፈረጁት ሬሲፕ ጣይብ ኤርዶጋን የዘመናችን የብሔርተኝነትና የቀኝ አክራሪ መሪዎች ምሳሌ ሲል 2023 ዓ.ም በጻፈው ረዘም ያለ ሀተታ የፈረጃቸው የዩኒቨርሲቲ መምህሩ ዶክተር ክሪስ ድራው የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን በህንዱ ሃይማኖት ብሔርተኝነት ፈርጇቸዋል።